የኢህአዴግና የአጋር ድርጅቶች የውህደት ሂደትና ያለበትን ደረጃ መግለጫ ለመስጠት እዚህ ስለታደምን እንኳን ደህና መጣችሁ። ከምንም በላይ ኢህአዴግ እና አጋር ድርጅቶቹ በተለያየ ጊዜ ሲያነሱት የነበረው የውህደት አጀንዳ በአሁኑ ሰዓት ወደ መጨረሻው ምዕራፍ እየተጠጋ ነው። በዚህ ሂደት ላይ ሆኖ ለህዝቡ ይፋ ለማድረግ ያለበትን ደረጃ ይፋ ለማድረግ በመቅረቤ የተሰማኝ ደስታ በጣም ላቅ ያለ ነው። እንደሚታወቀው የኢህአዴግ የውህደት አጀንዳ ታሪካዊ ዳራውን ስንመለከት ረዘም ያሉ ዓመታትን ያስቆጠረ ነው። ጥያቄው በዋነኛነት በኢህአዴግ ደረጃ አጋር ድርጅቶቹም እንደዚሁ እስከ መቼ ድረስ አጋር ሆነን የሚለውን ጥያቄ እያነሱ በየጉባኤው በተለያየ የጋራ መድረኮች ኢህአዴጎችም በራሳቸው አጋሮቹም በራሳቸው ሲያነሱት የነበረ ነው። ከዚህም አልፎ ህዝባችንም አንዳንድ ጊዜ በተለያየ አጋጣሚ እስከ መቼ ድረስ ግንባር የሚለውንም እንደዚሁ ሲያነሳ የነበረበትን ማስታወስ ይቻላል። በሂደት ወደ ተሃድሶ እንቅስቃሴው ስንገባ በተለይ የለውጡ ወሳኝ ምዕራፍ ዋዜማ ላይ ይኸው ጥያቄ ተጠናክሮ ቀጥሎ ጉዳዩን ምላሽ ለመስጠት በኢህአዴግ ማዕከል ደረጃ እንደ አንድ ቁልፍ ስራ ተይዞ የጥናቱ አስፈላጊነት አባሎች ምን ይላሉ፣ በዚህ ዙሪያ ያገባናል የሚሉ አካላት ምን ይላሉ የሚለውን ጥናት ማካሄድ በእጅጉ አስፈላጊ ነበር። ይህን ጥናት ለማካሄድ ከተለያዩ ዩኒቨርሲቲዎች ከሁሉም አካባቢ የተውጣጡ ከፍተኛ ምሁራን ሰፊ ጊዜ የወሰደ ጥናት አካሄደው ተደጋጋሚም ሊባል የሚችል ያንን ለድርጅቱ ማዕከል አቅርበው ነበር። ጥናቱ አንደኛው ከኢህአዴግ አኳያ ራሱን የቻለ፣ በሁለተኛ ደረጃ ደግሞ በአጋሮች በራሳቸው ተሳትፎ በአጋሮች አካባቢ በአባላቱና በህዝቡ ምን አይነት ፍላጎት አለ ለዚህ አጀንዳ እናተያይ የሚል ትልቅ ቦታ የተሰጠው የጥናት አጀንዳ ነበር። በዛ ላይ ተመስርቶ በለውጡ ሂደት ባለፈው አመት ሐዋሳ ላይ የኢህአዴግ ጉባኤ ሲካሄድ ይሄ የጥናት የቤት ስራ ተሰጥቶ የነበረው ከዛ በፊት በነበረው ጉባኤ ስለነበር ጉባኤው ላይ እንደ አንድ ክንውን ሪፖርት በዝርዝር ሊቀርብ እንዲችል ይጠበቅ ነበረ። ለውጡን በራሱ የወቅታዊ የሆኑ በጣም ፋታ የሚነሱ አጀንዳዎችን የመምራትና በአንድ በኩል ደግሞ ለጉባኤ ዝግጅት አድርጎ ጉባኤው የሚጠብቃቸውን አጀንዳዎች ተዘጋጅቶ የመቅረብ ስራ ላይ ሆነን የጥናቱን ማጠቃለያና አጠቃላይ ደረጃ ስንመለከተው በ11ኛው ድርጅታዊ ጉባኤ ሐዋሳ ላይ በነበረው ጥናቱን አሟልቶ ለማቅረብ አንዳንድ ሊዳብሩ የሚገባቸው ጉዳዮች ስለነበር በዛ ወቅት ስራው የደረሰበትን ደረጃ አፈጻጸም ሪፖርት ነው ቀርቦ የነበረው። ጉባኤው ላይ አጋሮቹም በጉባኤው ላይ በተለመደው አሰራር ይሳተፉ ስለነበር በለውጡ መንፈስ ውስጥ በጉባኤተኞችም በአጋሮችም ይኸው ጥያቄ ተጠናክሮ የቀጠለበት ለምን ይዘገያል የሚለው ጥያቄ በግልጽ የተስተዋለበት ነው። በዚህ ላይ ተመስርቶ በቀሪ ጊዜያት ውስጥ የሚመለከታቸው የኢህአዴግ ተቋማት ጥናቱን በአጭር ጊዜ ያጠናቀው ውህደቱ የሚጠናቀቅበት ሁኔታ እንዲመቻች ጉባኤው የሰጠው የቤት ስራ ነበር።
በዛ ላይ በመመስረት በ2011 አንደኛው ከለውጥ ስራዎች አመራር ከአጠቃላይ የልማት የሰላም የዲሞክራሲ ስራዎቻችን ጎን ለጎን የዚህን የለውጥ የጥናት ደረጃ በሚመለከታቸው አካላት የማየት የመፈተሽ ሊዳብሩ የሚገባቸውን ጉዳዮች የመመልከት ነበር። በኢህአዴግ ከፍተኛ አመራር ደረጃ የብሔራዊ ድርጅቶች ሊቀመናብርት፣ ምክትል ሊቀመንበሮች እንደዚሁ በጋራ በዝርዝር የመከርንበት ከዛ ቀጥሎ ደግሞ በሁሉም ብሔራዊ ድርጅቶች በስራ አስፈጻሚ ኮሚቴ ደረጃ እነዚሁ ያጠኑት ባለሙያዎች ስለ ጥናታቸው ሂደትና ውጤት ማብራሪያ እየሰጡ ውይይት የተካሄደባቸው ሂደቶች ነው የዘለቀው። በአጋር ድርጅቶችም በተመሳሳይ በስራ አስፈጻሚ ኮሚቴዎቻቸውና በማዕከላዊ ኮሚቴ ደረጃ እንደዚሁ ተመልክተውታል። በኢህአዴግ ደረጃ አብዛኞቹ እስከ ማዕከላዊ ኮሚቴ ድረስ፣ አንዳንዶች በስራ አስፈጻሚ ኮሚቴ ደረጃ መክረውበት ይህንን የተጠቃለለ ጉዳይ በመያዝ ባለፈው የኢህአዴግ ስራ አስፈጻሚ ኮሚቴና አጋር ድርጅቶች አመራሮች በስራ አስፈጻሚ ኢህአዴግ ጋር የሚሰየሙት ጉባኤው ኢህአዴግ ጉባኤ ባስቀመጠው አቅጣጫ መሰረት አንድ ላይ ታድመን በውህደቱ የጥናት ውጤት ዋና ዋና ጉዳዮች አስፈላጊነትና በዛ ላይ ተመስርተን ልንደርስበት በሚገባው ውሳኔ በመምከር ያው በአብላጫ ድምፅ ውሳኔ ተወስኗል ማለት ነው። ስራ አስፈጻሚ ኮሚቴው በራሱ የስልጣን ክልል ያንን ወስኖ በቀጣይ የሚጠበቀው ወደ ኢህአዴግ ምክር ቤት የማምራት ነው። ይህ ሆኖ እያለ በየደረጃው እና በዛም ሂደት የነበሩት አከራካሪ ጭብጦችና ጉዳዮች ምንድናቸው የሚለውንም እንደዚሁ ጠቆም አድርጎ ለማለፍ በአንዳንድ ወገኖች የሚነሳው አሁን ኢህአዴግ በውስጡ የተለያዩ የአመለካከት ልዩነቶች ባሉበት ውህደቱን እንዴት ተግባራዊ ማድረግ ይቻላል የሚልና ከዚህ ጋር ተያያዥ የሆኑ ጉዳዮች ናቸው ሲነሱ የነበረው። በሌላ በኩል ደግሞ ኢህአዴግ እንደ ግንባር ለረጅም ጊዜ ቆይቷል። ኢህአዴግ ከህዝቡ ጋር ተቀናይቶ ወደ ለውጥ ምዕራፍ በመሸጋገሩ የተጫወተው ሚናና ለውጡን ለመምራት የተሰለፈበት ሁኔታ ቢኖርም ይህ ለውጥ በጋራ የተሟላ አመለካከትና በኩል እሳቤ እየተመራ አይደለም። አመለካከት አንድነት የሚባለው እንደውም የበለጠ እየሰፋ የሄደበትና የሚታሰበውን ለውጥና አጠቃላይ የችግር ፈችነት አቅሙ የተሟላ እንዳይሆን ተጽዕኖ እያሳረፈ ስለሆነ በዚህ ሀገር ውስጥ በለውጡ ምህዳር ብዙ የሚያኮሩ ውጤቶች ዓለም የተደመመባቸው በሀገራችንም በጎላ መልኩ ልንቆጥራቸው የምንችላቸው ውጤቶች፣ ስራዎች ያሉ ቢሆንም በተለያየ ምክንያት ለውጡን እኩል ባለመሳብና በማደናቀፍ ገጽታም በሚታዩ ችግሮች ለውጡ ሁሉንም ያሰባቸውና ያቀዳቸው የተሟላ እንዳይሆኑ በህዝቡ ውስጥም በየደረጃው የተለያዩ ችግሮችም ጎን ለጎን እንዲቀጥሉ አድርጓልና በዚህ ደረጃ ኢህአዴግ ከዚህ በፊት በጣም ዝርዝር ግምገማዎችን በማካሄድ ችግሮቹን ቆጥሮ በማስቀመጥ ከዚህ ለመውጣት የሚያስችለውን የመፍትሄ አቅጣጫ ለህዝብ ይፋ አድርጎ ይቅርታ ጠይቆ ለውጡን ይዞ ወደፊት ለማራመድ ቃል ገብቶ ተሰይሟል። በዚህ አካሄድ አሁንም የችግር ፈችነቱን አቅም ከዚህ በላይ ለማሳደግና መድረኩ የሚጠይቀውን ፖለቲካዊ እሳቤና ዓላማ ፕሮግራም ይዞ ለመሄድ ኢህአዴግ በመሰረቱ አደረጃጀቱን በጽኑ ማየት አለበት ነው። የጥናት ውጤትም አንድ ቁልፍ ግኝቱ ነው የመጣው። ኢህአዴግ በአሁኑ ሰዓት የአደረጃጀት ችግሩ በጣም የከፋ የሚታሰበውን ሀገራዊ ኃላፊነት ይዞ ለመራመድ ችግር ላይ እንደሆነ የለውጥ ሀሳቦቹ በዚህ የአደረጃጀት ልዩነትና የለውጥ አደናቃፊነት እያንዳንዱ በራሱ አጥር በሚንቀሳቀስበት ሁኔታ አገራዊ እሳቤና ጊዜው ዘመኑ የሚጠይቀውን
ሚና ለመጫወት አያስችለውም የሚልም ምክረ ሀሳብ ነው በጥናቱ መጥቶ የነበረው። ይህንኑ የሚያጠናክር ጭብጥ ይዞ ኢህአዴግ ከዚህ በኋላ በግንባር ለመቀጠል የሚያስችለው ሁኔታ የለም። ኢህአዴግ ሁልጊዜ ከዚህ በላይ በይቅርታ መኖር አይችልም። የጀመረውን ለውጥ ማፋጠን፣ የተሟላ የለውጥ ንቅናቄ ውስጥ መግባት አለበት የሚለው መከራከሪ ሀሳብ ተነስቶ በዛ ደረጃ ይልቁንም ወደ መሰረታዊ ለውጥ እንሄድ ከተባለ ዋናውን እንቅፋትና መዋቅራዊ ለውጡን ፈተን ወደ ብልጽግና ጎራ የሚያሸጋግረንን ድርጅታዊ ቁመና መላበስ አለብን የሚለውን በመያዝ ነው በዛ ውሳኔ የተደረሰው ማለት ነው። በዚህ ዙሪያ መነሳት ያለበት ሌላው ውህደት ለምንና እንዴት የሚለውም እንደዚሁ አስፈላጊ ጉዳይ ነው። እንግዲህ አዲሱ ፓርቲ የብልጽግና ፓርቲ በቀጣይ በሚመለከተው አካላት የመጨረሻ ይሁንታና ይጸድቃል ተብሎ የሚጠበቀው በመሰረቱ ስለ ውህደትና ስለ ለውጥ ስለ አዲስ ፓርቲና እሳቤ መነሻ ሲደረግ ያለፉትን ካለፉት ጉዟችን በጥንካሬ የሚታዩትን አሁንም ቢሆን ይዞ የመጓዝና የማስፋት በተሃድሶ እንቅስቃሴያችን የገመገምናቸውን ደጋግመን ቃል የገባንባቸውን አሁን የሚፈታተኑንም ችግሮች ያለ ምህረት የማረምና የማስተካከል አሁን በደረስንበት ደረጃ ለመጪው ዘመን የሚያታግለንና ውጤታማ የሚያደርገንን ሀሳብ ይዞ መጓዝ ነው። ካለፉት ረጅም ዓመታት በሀገራችን ከተለመደው የፖለቲካ ባህልና አተያይ የነበረውን በሙሉ ማጣጣል ተገቢነት የለውም፣ አገርም አይጠቅም። አፍርሶ መስራት በተደጋጋሚ እንደሚባለው የትም አላደረሰንም። በፍርስራሽ ላይ መገንባት ወይም ነቅሎ መትከል አይጠቅም። ባለፉት ዓመታት የነበሩ ጥሩ ነገሮች ምንድን ናቸው? እነዚህ ሊባዙ ይገባል። እነዚህ እንደ በጎ ሴት ወደፊት ስንቅ ሆነው ሊያገለግሉ ይገባል። ሁለተኛ፣ የትኛውንም ምክንያት ብንደረድር አገርን የጎዱ ህዝብን ያማረሩ ኢህአዴግም ጉድለቴ ናቸው ብሎ የቆጠራቸው ችግሮች አሁንም ቢሆን በመሰረቱ ሊፈቱ ይገባል። ባለፉት 2 ዓመት እየተጠጋ ባለው የለውጥ እንቅስቃሴ ብዙ ጉዳዮችን ለማረምና ለማስተካከል ተሞክሯል። ጎን ለጎን ግን አሁንም ችግሮች አሉ። ህዝቡን ያረካ ስራ አሟልተን ሰርተናል ብለን አናምንምና ጥሩ ነገር ይዞ የተበላሸውን አርሞ ለመጪው ዘመን ያን የሚመጥን እሳቤ ይዘን መጓዝ አለብን ነው። ስለ ውህደት ስለ አዲስ ፓርቲ ስናወሳና ስንናገር መርሁና ማጠንጠኛው ይሄ ነው። በዚህ አግባብ የውህደት ለምን የሚለውን ነገር ስናይ የሀገር በአሁኑ ሰዓት በሁለት ጽንፎች የተወጠረ ሀገራችን በሁለት ጽንፎች የተወጠረች ናት። በአንድ በኩል ከብሔርተኝነቱ ጋር ተያይዞ ወደ ጽንፈኛ ብሔርተኝነት ያመራ እጅግ የከረሩ አታያዮችና አሰላለፎች አሉ። በሌላ በኩል ደግሞ በሀገራዊ አንድነት ስም የቡድን መብቶችና ሌሎችን የብዝሃነት ጉዳዮችን ተገቢ ግምት ባለመስጠት የምታዩ አታያዮችና አሰላለፎች አሉ። ይህን በሁለት ጫፍ ላይ የተወጠረ ፖለቲካዊ ምህዳር ኢህአዴግ አሁን በደረሰበት ደረጃ ላይ የመካከለኛ አማራጭ መፍትሄን በመያዝ ብሔራዊ ማንነትንና ሀገራዊ አንድነትን ያጣጣመ መካከለኛ አማራጭ ይዞ ተጨባጭ መፍትሄ ይዞ ወደፊት ለመራመድ ቀርቧል ማለት ነው። ይሄ ሲባል ምን ማለት ነው? ሁለቱን ማጣጣም የግድ ይላል። ከመጣንበት ሂደት ከገመገምነውና ከለየናቸው ችግሮች የሀገር የብዝሃነት ሀገር ብዝሃነት ጌጣችን ሆኖ የቡድን መብት የብዝሃ ባህል፣ ሃይማኖት፣ ብዝሃ ልሳን፣ ቋንቋ እጅግ በጣም ብዙ ጌጦቻችንና ብዝሃነታችንን የሚገልጹ መገለጫዎች አሉ። እነዚህን ማክበር፣ ለነዚህ ተገቢ ቦታ መስጠት፣ የቡድን መብትን ተገቢ ቦታ መስጠትና እያጠናከሩ መሄድ ያስፈልጋል።
በሌላ መልክ ደግሞ በዚህ እይታ ውስጥ ብቻ ታጥሮ አገራዊ አስተሳሰብን የብሔራዊ መግባባትን ትኩረት ማሳነስና በሚፈልገው ደረጃ ለውጥ እንዳያመጣ ማድረግ መዳረሻውን ያጎለዋል። ጠንካራ አገራዊ አስተሳሰብ ያስፈልጋል። ለብዝሃነት ተገቢ ቦታ መስጠት ይገባል። በዚህ ማዕቀፍ ውስጥ መካከለኛ አማራጭ ሆኖ ሲመጣ ህብረ ብሔራዊ አንድነት፣ አገራዊ አንድነት አንድ ወሳኝ የትኩረት አጀንዳችን ሆኖ መቀጠል ይኖርበታል የሚል ጭብጥ በመያዝ ነው። ከዚህ ጋር ያይዘን የለውጡን ስርዓት በተደራጀ ተቋማዊ አሰራር መምራት፣ የችግር ፈችነት አቅማችንን ማሳደግ፣ በተለወጠና በላቂ እሳቤ ውስጥ መጓዝ ይጠይቃል ማለት ነው። ከዚሁ ጋር በማያያዝ ቀደም ሲል የተነሳውን አንድ የኢኮኖሚና የፖለቲካ ማህበረሰብ ግንባታ እጅግ በጣም ጥልቅ ሀሳብ ነው። ይህ ትውልድ በዚህ ዙሪያ የፖለቲካ ተዋናዮች በዚህ ዙሪያ መሪ ድርጅት በዚህ ዙሪያ የበለጠውን ኃላፊነት ወስዶ አንድ የኢኮኖሚና የፖለቲካ ማህበረሰብ መገንባትን ማጠንጠኛ ማዕከሉ አድርጎ መስራት፣ አመራር ማረጋገጥ፣ ኃይል ማሰባሰብ ያስፈልጋል። በህገ መንግስቱና በየደረጃው ባሉት አቅጣጫዎች አንድ የኢኮኖሚና የፖለቲካ ማህበረሰብ የመገንባት ጉዳይ ጎልቶ የተቀመጠ ቢሆንም ለመነሻ የሚሆኑ እዛም እዚህም የተሰሩ ቢኖሩም በመሰረታዊነት ግን ብዙ ጥረትና ብዙ ስራ የሚጠይቅ ነው። አሁን ደግሞ ያንን በእጅጉ የሚፈታተኑ እውነታዎችም እያጋጠሙ ያለበት ነውና የውህዱ ፓርቲ የብልጽግና ፓርቲ በዚህ ጉዳይ ላይ ከፍተኛ ትኩረት ሰጥቶ ለመታገልና ለማታገል የቀረበ ፓርቲ ነው ማለት ነው። ሌላው ጉዳይ እዚሁ ቢነሳ ተገቢነት የሚኖረው የውህደቱ ምሰሶዎች ምንድን ናቸው ነው። ውህደት ሲባል የውህደቱ ምሰሶዎች ምንድን ናቸው? በዚህ ዙሪያ የተለያዩ ብዥታዎችና የተለያዩ ሀሳቦችም በህብረተሰብ ውስጥ ይረመዳሉ። ምሰሶዎቹን ማስመር ያስፈልጋል። የምሰሶ ማዕከል አንዱ በዚህ ሀገር ውስጥ ህብረ ብሔራዊ ፌዴራሊዝም ተጠናክሮ መቀጠል አለበት ይላል የውህደቱ ማጠንጠኛ ማዕከል ማለት ነው። ህብረ ብሔራዊ ፌዴራሊዝም ተጠናክሮ መቀጠል አለበት። የቡድንና የግለሰብ መብት ሚዛናቸው ተጠብቆ ተጣጥመው እንዲዘልቁ መደረግ አለበት። የብሔር ማንነትና ሀገራዊ አንድነትም እንደዚሁ አንዱ ሳይጠልፍ ተመጋግበው የሚገነቡበትና የሚዘልቁበት ሁኔታ ማመቻቸት ይጠይቃል። ብዝሃነት፣ ብዝሃ ቋንቋ፣ ልሳን፣ የባህል ብዝሃነት፣ የተለያዩ የማንነት አጀንዳዎች ከዚህ አኳያ ሊጠናከሩ ይገባዋልና እነዚህን የማስተናገድና የመገንባት ከዚሁ ጋር ተያይዘው ደግሞ ህዝባችን በየአካባቢው የተለያዩ ጥያቄዎችን የተለያዩ ጉዳዮችን ያነሳል። የህዝብ ጥያቄዎች በየደረጃው ፈርጀ ብዙ የሆኑ መገለጫ ያላቸው የህዝብ ጥያቄዎች በራሱ በህዝቡ ተሳትፎ ሰላማዊና ህጋዊ በሆነ መንገድ ሊፈቱ ይገባቸዋል። ይህም አንዱ የህዝብ እርካታን ለማምጣት የህዝብን አካታችነትን ለማድረግ የህዝብ ጥያቄዎች እንደዚሁ ችላ ሊባሉና ሊድበሰበሱ የሚችሉ አይደሉምና በምንገነባው ስርዓት ውስጥ እነዚህን ጥያቄዎች በሰላማዊ ሁኔታ የህዝቦችን አብሮነትና ሰላማዊ ሁኔታ የሚያጠናክር ስራዎችን እንሰራለን የሚሉና ተያያዥ ጉዳዮች ናቸው ምሰሶቹ። እነዚህንና ሌሎቹን በመያዝ ዋና ግቡ አገርን ወደ ብልጽግና ማሻገር ነው። እሱ አገርን ወደ ብልጽግና ማሻገር ነው። በውህደቱ ዙሪያ የሚነሱ አሁንም የተለያዩ የተሳሳቱ አመለካከቶች አሉ። ህዝቡ በእጅጉ እየተደናገረባቸው ያሉ፣ በአንዳንዱ ጥፋት እየተቀሰቀሰ ጉዳት እያደረሱም ያሉ፣ እዚህ ላይ ጉዳዩን በደንብና በአጽንኦት መመልከት ያስፈልጋል።
ምሰሶች ምን ምን እንደሆኑ ባጭሩ ለማየት ሞክረናል። አንዱ ይሄ ውህደት አህዳዊ ስርዓትን ለማምጣት ነው፣ ለመመለስ ነው የሚል ይነሳል። ከዚሁ ጋር ተያይዞ የፌዴራል ስርዓቱን ለማፍረስ እንደሆነ የተደበቀ አጀንዳ ያላቸው ኃይሎች የሚዘውሩትና የሚመሩት እንደሆነ የብሔር ብሔረሰብ እና የህዝቦች መብትን ለመጨፍለቅ ታስቦ እየተሰራበት እንደሆነ ይነሳል፣ ይተረካል ማለት ነው። ይሄ በመሰረቱ ስህተት ነው። አገርን ያህል ለመምራት ድርጅትን ያህል አደራጅቶ ፕሮግራም ሰንዶ ለመምራት ምን አይነት ድብብቆሽ ይኖራል የሚለውን ነገር በደንብ በአጽንኦት መመልከት ያስፈልጋል። ድርጅቱ ካጋጠመው ችግር ወጥቶ ሀገሪቱን ወደ ብልጽግና ለማሻገር የተያዘ የውህደት አጀንዳ ዋና ዋና መሰረታዊ ምሰሶቹ የፌዴራሊዝም ስርዓቱን የማጠናከር፣ ማንኛውንም ጉዳይ በህገ መንግስታዊ ስርዓት የመምራት፣ የብዝሃነትን ከሀገራዊ አንድነት ጋር አጣጥሞ የማስጓዝና መድረኩ የሚመጥነውን ሀሳብ በሀሳብ ልዕልና የህብረተሰብን ንቅናቄ የመምራት ኃላፊነት ይዞ የመጓዝ ነው እንጂ እነዚህ ህብረተሰቡን ወደ ተለያየ አቅጣጫ ለማምራትና ውዥንብር ለመፍጠር ነው። ለነገሩ ፕሮግራሙ በዝርዝር ሁሉም ነገሮች በዝርዝር ደረጃውን እየጠበቁ ይፋ ሲደረጉ የትኛው ነው እውነቱ ህዝቡ መዳኘት ይችላል። ነባራዊ ሁኔታውም ከዛ የዘለለ ሊሆን አይችልምና በዚህ አግባብ ብናየው የውህዱ ፓርቲ ስያሜ እንግዲህ ወደፊት በሚመለከተው አካል ሲጸድቅ በጥናት ውስጥ ተዘጋጅቶ የተለያዩ አማራጮች ታይተው ስራ አስፈጻሚ ኮሚቴ የተቀበለው የብልጽግና ፓርቲ ነው እና ይሄ ስያሜ ለአሁኒቷና ለነገይቷ ኢትዮጵያ የሚመጥን የለውጥ እሳቤ፣ የለውጥ ማዕቀፍ በመያዝ ከሀገሪቱ ተጨባጭ ሁኔታ ተነስቶ የተዘጋጀ ፕሮግራም ነው። የኢትዮጵያን ተጨባጭ ሁኔታ ለአመታት ኢህአዴግ በመራበት በጥንካሬና በአዎንታ ያያቸውን በመውሰድ ይሄ ውህድ ፓርቲ የፕሮስፐሪቲ የብልጽግና ፓርቲ ሊያታግለው ያሰበውን ዓላማ ለማሳካት ከሀገራችን ተጨባጭ ሁኔታ ከህዝቦቹ ፍላጎት እና ከሚያታግለው አጀንዳ ጋር አገናዝቦ የተዘጋጀ የፓርቲ ፕሮግራም ነው ማለት ነው። ይሄ የብልጽግና ፓርቲ በዚህ መነሻነት ግልጽ የሆኑ ወደፊት በዝርዝር በሚመለከተው ተቋም ሲሰርቅ በምክር ቤታችንም ሲጸድቅ በዝርዝር በየደረጃው ይፋ ይሆናል። የፕሮግራሙ ዝርዝር ይዘት ድሮ ከነበረው አሁን የሚታሰበው ለወደፊቱ የሚያመላክተው ምንድን ነው የሚለውን በዝርዝር ማየት ይቻላል። ለማንኛውም ዓላማው ማጠንጠኛው የበለጸገች ኢትዮጵያን መገንባት ነው። እንግዲህ በዚህ ሀገር እጅግ የከፋ ችግር በህልውና ደረጃ የሚታይ ከዛ ለመውጣት የተጀመሩ እድገት፣ ልማት እየተገነባ ያንን እየተፈታተነ የመጣንበት ሂደት አለ። ሄዶ ሄዶ የበለጸገች ሀገር የምንኮራባት የታፈረች የኋላ ቀርነትና የድህነት እና የሌሎች የፖለቲካ ችግሮች ማጣቀሻ ያልሆነች ታሪኳን የሚመጥን ጠንካራ ሌሎች ሀገሮች የሚማሩበትና የሚገበዩት የታላቅነት ራዕይ እና ወደ ክብር ያጎናጽፉን አሉ። ነገር ግን ሄዶ የተሟላ ብልጽግና እስካልተገነባ ድረስ ይሄ ሙሉ ሊሆን አይችልምና የበለጸገች ኢትዮጵያን እውን የማድረግ ዓላማ ነው። የበለጸገች ኢትዮጵያን እውን ለማድረግ
የፖለቲካ ዝርዝር ዓላማ አለ፣ የኢኮኖሚ ዝርዝር ዓላማ አለ፣ የማህበራዊ ልማት ዝርዝር ዓላማ አለ። የፖለቲካው ዝርዝር ዓላማ የሚያጠነጥነው የዳበረ ዲሞክራሲን መገንባት፣ አሳታፊ አስተማማኝ የዲሞክራሲ ባህልን በተቋም በህብረተሰብ ውስጥ የመገንባትና ዲሞክራሲን በዛ ደረጃ የዳበረ እንዲሆን የማድረግን ማዕከል ያደረገ የተለያዩ የፖለቲካ ጭብጦችን የያዘ ነው። አሳታፊነት እዛ ላይ ትልቅ ቦታ እንዲይዝ ተደርጓል። ሁለተኛው የኢኮኖሚ ልማት ፕሮግራማችን ባለፉት ዓመታት የነበሩ ጥሩ ነገሮችን በመያዝ የነበሩ ጉድለቶችን በማረም ይሄ ልማት ጥራት ያለው ዘላቂነቱን የጠበቀ ፍትሃዊ ተጠቃሚነትን ያረጋገጠ በእድገት ብቻ የሚመነዘር ሳይሆን በእያንዳንዱ ድሃ ኑሮ ለውጥ ላይ የሚገኝ የልማት እንቅስቃሴ እውን እንዲሆን መንግስት ከዚህ አኳያ ባለው ስርዓት ውስጥ ካለፉት ዓመታት ትምህርት በመውሰድ አሁንም መንግስት በተመረጠ ሁኔታ መንግስት በልማቱ ላይ የሚኖረው ተሳትፎ ተጠናክሮ እንዲቀጥል የሚያደርግና የግሉ ተሳትፎ ተጠናክሮ የለውጡ ተዋናኝ የሚሆንበትን ስርዓት እውን የሚያደርግ ነው። ከማህበራዊ ልማት አኳያ እንደዚሁ ጥራት ያለውና ህብረተሰቡን ተጠቃሚ የሚያደርጉ እሴቶቹን በማበልጸግ ባህልን በማበልጸግ የሚገለጹ ፈርጀ ብዙ የሆነ የማህበራዊ ልማት ፕሮግራሞችን የያዘ ነው። ይሄ ፓርቲ የብልጽግና ፓርቲ በጣም አጠር ያሉና ጎላ ያሉ እሴቶችንም እንደዚሁ አስቀምጧል። የእሴቶቹ ማጠንጠኛዎች አንደኛው የዜጎችና የህዝቦችን ክብር የመጠበቅ፣ ሁለተኛው ፍትህ የሁሉም ሀብት ነውና ፍትህን የማንገስ ፍትህ በምንገነባው ስርዓት ውስጥ አንድ ቁልፍ ማጠንጠኛ ሆኖ እንዲታይ የሚያደርግ ፍትህን አንድ ትልቅ እሴት አድርጎ የመያዝና ሌላው ደግሞ የህብረ ብሔራዊ አንድነት የአንዱ የለውጥ አጀንዳችን የብልጽግና ፓርቲያችን እሴት ሆኖ በሁሉም ዜጋ በማህበረሰብ ተቆጥረው ተይዘው እነዚህን እውን ለማድረግ የሚያስችል በዚህ ዙሪያ ላይ እሳቢያችንን ሌት ተቀን እንቅስቃሴያችንን ገርተን የምንተውንበትና እውን እንዲሆን ሚናችንን የምንጫወትበት እንዲሆን በማድረግ እሴቱ በዚህ ደረጃ እንዲሆን ነው። እንግዲህ የውህደቱ ፓርቲ ወደ የብልጽግና ፓርቲ በዚህ ውህደት የፓርቲ ፕሮግራም ዓላማዎች እና እሴቶችን ይዞ ወደፊት ሲጸድቅ ይንቀሳቀሳል ስንል በውህደቱ ሂደት ያሉትን ሁኔታዎችና አመጣጦችን ትንሽ ሰብሰብ አድርጎ አሁንም ማስታወስ ይጠይቃል። ቀደም ሲል እንዳልነው በቂ እና ሳይንሳዊ ጥናት የተካሄደበት ውህደት ነው አንደኛ። ሁለተኛ በጉባኤ የተደገፈ እንዴት እንደሚፈጸም አቅጣጫ ውክልናና ውሳኔ የተቀመጠበት ነው። ሁሉም የሚመለከታቸው አካላት በየደረጃው የመከሩበት ሂደት ነው። ያሉትን ህጎች ግንዛቤ ውስጥ በማስገባት እንቅስቃሴው ህጋዊ ስርዓቱን ተከትሎ እዚህ እንዲደርስ የተደረገና ወደፊትም በዚህ የሚራመድ ነው። እስካሁን ድረስ ባለው እነዚህን ደረጃዎች ጠብቆ የኢህአዴግ ስራ አስፈጻሚ ኮሚቴ በራሱ በአብላጫ ድምፅ ወስኗል። አጋሮቹም ለዚህ ውህደት ዝግጁ ሆነው ወጥተው ኢህአዴግና አጋሮች በዚህ ታሪካዊ ምዕራፍ እንደ አንድ
ውህድ አካል ሆነው ቀጣዩ የሚመለከተው አካል እንዲወስንላቸው ተዘጋጅተው ቀርበዋል ማለት ነው። ታዲያ ይሄ ከሆነ ዓላማ ይሄ ከሆነ ስቴቶቹ እነዚህ ከሆኑ ሂደቱ ይሄን የሚመስል ከሆነ የሚያለያየው ነገር ምንድን ነው የሚለውንም መመልከት ያስፈልጋል። እንግዲህ ብአዴን ደግሞ ብሔራዊ ገጽታ መድረኩ የሚጠይቀውን አደረጃጀት ይዞ በብአዴን ደረጃ እንደዚሁ የዘለቀ ድርጅት ነው። የዛሬ ዓመት አካባቢ ደግሞ በለውጡ እንቅስቃሴ ውስጥ ወደ አዴፓ አድጎ የአማራ ዲሞክራሲያዊ ፓርቲ በመሆን የለውጡ አንድ ተዋናኝ ድርጅት ሆኖ እየተንቀሳቀሰ ነው። ከህዳር ወደ ህዳር ህብረ ብሔራዊ የነበረው አሁን ደግሞ ባደገውና በተለወጠው የከፍታ ዘመን የብልጽግና አጀንዳ የህብረ ብሔራዊነትን አደረጃጀት ተቀብሎ በውህደቱ ሂደት ውስጥ ለብልጽግና ፓርቲ የተሰለፈና በሂደቱ ውስጥ ስለሆነ አዴፓዎች በዚህ የከፍታ ምዕራፍ እንኳን አደረሰን እንኳን አደረሳችሁ። ከህዳር ወደ ህዳር እጅግ ጥልቅ ታሪክ እና ገድል ተመዝግቧል። በብልጽግናው ዘመን ደግሞ በውህዱ ፓርቲ ውስጥ ያንን ለላቀ ተልእኮና ለላቀ ተዋናይነት መሰለፍ ይኖርብናል። እንኳን አደረሳችሁ ለማለት እወዳለሁ። የመጀመሪያው ጥያቄ ከዚህ ከውህደቱ ጋር በተያያዘ እርሶም እንዳነሱት በአብላጫ ድምጽ ነው ውህደቱ የጸደቀው። ስለዚህ በአብዛኛው የተመለከትነው የህወሓት አባላት ላይ ነው። በማዕከላዊ ኮሚቴው የህወሓት አባላት ናቸው ውህደቱን ሳያጸድቁ የቀሩ። ስለዚህ ምንድነው አሁን ወደዚህ ወደ ብልጽግና ፓርቲ እንዲመጡ የተሰራ ስራ ቢኖርም ወደ ፊት ሊኖር የሚችለው የነሱ ሁኔታ ምንድነው ሊመስል የሚችለው የሚለው ነው። ሁለተኛው ጥያቄ ይሄ አዲሱ ፓርቲ አንድ የኢኮኖሚና የፖለቲካ ማህበረሰብ መገንባት ላይ በትኩረት የሚንቀሳቀስበት ወይም ትኩረት አድርጎ የሚሰራበት ስራ ነው የሚል ነገር ተጠቅሷል። ነገር ግን አሁን በምንመለከተው መንገድ በርካታ ጽንፍ የያዙ አመለካከቶች ባሉባት ሀገር ሰላም በጣም የሀገሪቱ ሰላም ባልተረጋጋበትና ወደፊትም አመላካች ሁኔታዎቹ እጅግ በጣም አስቸጋሪ በሆኑበት መንገድ እንዴት ነው አንድ የኢኮኖሚና የፖለቲካ ማህበረሰብ መገንባትን የሚቻለው የሚለውን አመሰግናለሁ። ወደ ውህደቱ ሲመጣ በኢህአዴግ ውስጥ በአራቱ ግንባሩ በፈጠሩት ፓርቲዎች መካከል በአብዛኞቹ ላይ መመሳሰል ቢታይም በይህን ውህደት ደግሞ ገና በድምጽ ባለመስጠትም በተለያየ መልገድም ልዩነት ያላቸው አካላትም ስላሉ በእንደዚህ አይነት የፖለቲካ ፓርቲ ምስረታ በእርግጥ የፓርቲ ጉዳይ ፓርቲያዊ ቢሆንም አሁን ሀገሪቱን እያስተዳደረ ከመሆኑ ጋር በተያያዘ በእንደዚህ በፓርቲ ምስረታዎች ሂደት ላይ ወይም ውህደቶች በመፍጠር ውስጥ የሚፈጠሩ ልዩነቶች ደግሞ አድገው ወደ ህዝቡ ወርደው የሚያደርሱት ጉዳት እየተመለከትን ያለ ነውና በተለያየ መልኩ ቅድም እርሶም እንደገለጹልን የተለያዩ ሀሳቦች በመነሳታቸው ምክንያት እነዛ ነገሮች ወደ ህዝቡ ወርደው በዚህም የለውጥ ሂደት ውስጥም ስለሆነ የሰው ህይወት እስከ መጥፋት የሚደርስበት ሁኔታ አለ። አሁን በቀጣይ በእናንተ በፓርቲው አባላት በግንባሩ መካከል ያሉ ልዩነቶች በሚፈጠሩበት ሁኔታ ላይ ወደ ሰው ህይወት ታች ሳይወርዱ ወደ እነዚህ አይነት ጉዳት ሳይደርሱ እርስ በርስ በውይይት ነገሮች በውይይት ብቻ እንዲፈቱ ማድረግ በኩል ቀጣይ አቅጣጫዎች ምን ይመስላሉ? ያሉት ልዩነቶች በምን መልኩ ሊፈቱ ታስቧል? የሚለው ነገር የመጀመሪያው ጥያቄ ነው። ሁለተኛው የፓርቲውን ስያሜ በሚመለከት ከዚህ በፊት ሲተዋወቅ የነበረው የኢትዮጵያ ብልጽግና ፓርቲ የሚል ነበረ። በትላንትናው ዕለት ግን የብልጽግና ፓርቲ በሚል ነው የተወሰነው። ከስያሜው ጋር በተያያዘ ለዚህም የቀረበው ምክንያት ተደርጎ የቀረበው ነገር በቀላሉ መያዝ እንዲቻል በሚል ነው እንግዲህ ስራ አስፈጻሚ ያጸደቀው የሚል ነገር አለና ምናልባት ፓርቲዎች ምስረታ በእኛ ሀገር ሁኔታ ውስጥ ከሀገር ስያሜ ጋርና ከህዝቦች ጋር ሲያያዝ ይታወቃል። ያም ደግሞ በህዝቦች ዘንድ የባለቤትነት ስሜትን ይፈጥራል ተብሎም ስለሚታሰብ ቀድሞ የነበረው የኢትዮጵያ ብልጽግና ፓርቲ የሚለውን የኢትዮጵያን መተው የተቻለበት ምክንያት ብዙዎቹ አንዳንዶች ቅሬታም ያነሱበታል፣ ደጋፊዎችም ያልሆኑትም ጭምር። እሱን ምን ያክል ታይቷል? የህዝቡን የዚህን ፓርቲው ላይ ቢያንስ አጋሮ እንዲቀጥል በማድረግ በኩል ያለው አስተዋጽኦ ከግንዛቤ መግባት አልቻለም ወይ? ብልጽግና ፓርቲ ብቻ ተብሎ ስያሜው ሲሰጥ ኢትዮጵያ የሚለው ሲቀር ማለት ነው። አመሰግናለሁ። አሁን የሚስተዋለውን ጫፍና ጫፍ የቆሙ የፖለቲካ ፓርቲዎች የፖለቲካ አቋሞች ይቅርታ
ይህ ውህድ ፓርቲ እንዴት ነው በተጨባጭ ሊያረግበው የሚችል የሚል ጥያቄ ነው። ሌላው ከዚሁ ጋር በተያያዘ አሁን የሚስተዋለውን በተለይ በሀገረ መንግስቱ ላይ ያለውን ቅቡልነት እንዴት ነው ማንሳት የሚቻለው? ያሉ ልዩነቶችንስ ለምሳሌ በባንዲራ፣ በህገ መንግስት፣ በርዕሰ ከተማ በሌሎች ላይ ያለውን ልዩነት እንዴት ነው ፈቶ ወደ አንድነትና ወደ ብልጽግና ይጓዛል የተባለው እንዲብራራልኝ ነው። ሌላው የውህደቱ ምሰሶች ተብለው የተነሱ ህብረ ብሔራዊ ፌዴራሊዝም ተጠናክሮ እንዲቀጥል የቡድንና የግለሰብ መብቶች ሌሎችም አሉ፣ የብዝሃ ቋንቋ ልሳን የሚሉ አሉና እነዚህን ለመቀየር የህገ መንግስት ማሻሻል አይጠይቅም? የብልጽግና ፓርቲ ስያሜው ላይ የኢትዮጵያ ብልጽግና ፓርቲ ለምን አይባልም የተባለው ያው ኢትዮጵያ ውስጥ የተደራጀውና በህጋዊ ቁና ተሰይሞ የሚተውነው ፓርቲ ያው መሰረቱ ኢትዮጵያ ነው የሚሆነው እና የኢትዮጵያ ብልጽግና ፓርቲ ማለት ይቻላል። የብልጽግና ፓርቲ ብሎም ባጭሩ ማስቀመጥ ይቻላል። ኢትዮጵያ የሚለው ያው ዋናው ቤቱ ማህፀኑ ስለሆነ ያን ያህል ሁሉም የሚያውቀውና የሚገነዘበው ነው በሚል የብልጽግና ፓርቲ ወደፊት እየጸደቀ ሲሄድ የብልጽግና ፓርቲ ብልጽግናዎች በእንግሊዝኛው ያው ፒፒፒ ይባላል። በዛ ደረጃ በማሰብ ነው። ዓለም አቀፍ ተሞክሮንም ስንመለከት አሁን በዚህ ዙሪያ ላይ ለምሳሌ አሜሪካኖች አሁን ሁለቱ ትልልቅ ፓርቲዎች የአሜሪካ ሪፐብሊካን የአሜሪካ ዲሞክራት እንደዚህ አይሉም አይደል? ሪፐብሊካን ዲሞክራቶች የእንግሊዞችን ወስደን ሌበር ኮንሰርቫቲቭ ነው የሚለው አይደል? በዓለም ላይም የተለመደ ነው። በእኛም ሀገር በጣም ረጅም እንትን ውስጥ መያዝ የግድ አይልም። በኢትዮጵያ የሚለው የተቆምንበት የተሰለፍንላት ቤታችን፣ ማህፀናችን፣ ኩራታችን ኢትዮጵያን ለማዘመን ብልጽግና ፓርቲ ተሰልፏል። ስለዚህ ብልጽግና ፓርቲ ብሎ በዛ ደረጃ መሰየም ያው ሁሉም የሚረዳውና ቅሬታ በዛ ደረጃ ያስነሳል ብለን አላሰብንም። በሚቀጥሉት መድረኮቻችን እንዲህ አይነት ስሜቶችም ካሉ ደግሞ የውይይት አጀንዳ እያደረግን እንመለከታቸዋለን። ብልጽግና ፓርቲ የሚለው ያው የታወቀ ነው። የኢትዮጵያ ውልድ ነው ማለት ነው። ማህፀናችን፣ ቤታችን በሚለው በዛ አይን ብናይ የህዝብ ጥያቄዎችን በተመለከተ የተነሳው እውነት ነው። የተለያዩ ጥያቄዎች አሉ። ከለውጡ በፊት ይነሱ የነበሩ በለውጡ ሂደት ምላሽ ለመስጠት የተደረጉ ጥረቶች ግን ደግሞ አሁንም ብዙ ጥያቄዎች ገና ምላሽ ያላገኙ አሉ። የውህዱ ፓርቲ መሰረታዊ ምሰሶች፣ ተልእኮች ተብለው በተቀመጡት ውስጥ የፌዴራሊዝም ስርዓታችን ተጠናክሮ ይቀጥላል። በፌዴራሊዝም ስርዓት ውስጥ የነበሩ ህጸጾችና ጉለቶች ካሉ ዋናውን ምሰሶ ህብረ ብሔራዊ ስርዓቱ ተጠናክሮ እንዲቀጥል ሆኖ እነዛ ህዝብ የሚያነሳባቸው እንዲታረሙ እንዲሻሻሉ ይደረጋል። ይሄ ሲሆን ዋናው ባለቤት ህዝብ የሚያነሳቸው ጥያቄዎች በራሱ በህዝቡ ተሳትፎ የህዝቦቹን አብሮነትና የህዝቦቹን ግንኙነት በሚያጠናክር ዘላቂ መፍትሄ እንዲሰጥ ተደርጎ ይፈታል። ማጠንጠኛው ሰላማዊ በወንድማማችነት በአብሮነት ለመኖር በሚያስችሉ ሁኔታዎች ይታያሉ። ይሄ አንዱ ላሉት ችግሮች ለመፍታት በተለያየ መልክ የተጀመሩ ስራዎች እነዚህን የበለጠ ለማጠናከር የበለጠ ዳር ለማድረስ ያስችላል የሚለውን ብናሰምርበት ጥሩ ነው ማለት ነው። ሌላው የእውነት ነው ስራ አስፈጻሚ ኮሚቴ ሲወስን በአብላጫ ድምጽ ነው። እዛ ላይ በልዩነት የወጡ የህወሓት ተሳታፊዎች እዛ ጋር የወጡ አሉ። እንግዲህ ልዩነት ያው አንዱ የዲሞክራሲያዊ ስርዓት አካል ነው። በታያቸውና ባመኑበት ልክ እዛ ላይ ልዩነት ማራመድ
ይቻላል። ዋናው ነገር ልዩነት ማለት መጣላት አይደለም። ልዩነት ማለት ሌላ አፍራሽ እንቅስቃሴ ውስጥ በሁሉም ጎን ይገባል ማለት አይደለም። ሁለተኛ ቀጣይ ደረጃዎችና ቀጣይ ተቋማትም አሉ እነዚህ ጉዳዮች የሚታይበት። ስለዚህ ማጠንጠኛው በሀሳብ በአማራጭነት የተሻለውን የመውሰድ አብዛኛው የወሰነውን የማክበር ዲሞክራሲያዊ ስርዓትን የመገንባት አካሄድ ይሆናል ማለት ነው። በዛ ደረጃ ልዩነት የተያዘበትን ምክንያት በክርክሩ በውይይቱ ለመደማመጥ ተሞክሯል። ግን ደግሞ አብላጫው የያዘው አቋም አለ። በቀጣይም በሚኖሩት የግንኙነት አግባቦች የተሻለ መፍትሄና የተሻለ እድል የሚሰጡ ሁኔታዎች ካሉም ያን የመጠቀም ያንን እድል የማሟጠጥ እና ለአብሮነት ህዝቦች ወደ ስጋት ወደ ተለያየ ጥርጣሬ እንዳይገባ ማዕከላዊ ጭብጡ የኛ የመሪዎቹ ስሜት በገባንበትና ባለን የመወሰን ባለን የመደመጥ ልክ ይሆናል። ማጠንጠኛው ለህዝብ ለሀገር ለመጪው ትውልድና ለዚህ ዋጋ ለከፈሉ ላለፈው ትውልድም ቃል ኪዳን ነው ብለናል። በዚህ ማጠንጠኛ በሀሳብ ሜሪት ነው የሚታየው፣ በመሸናነፍ ጉዳይ አይደለም የሚለውን አስምረን ወደፊት በሀሳብ ዙሪያ ተጨማሪ የመፍትሄ ሀሳቦችን እያየን ጉዳዩ ዘላቂ መፍትሄ የሚያገኝበት ይመቻቻል ብለን እናምናለን ማለት ነው። ሄዶ ሄዶ ግን አብዛኛው የወሰነው ሁልጊዜ ተግባራዊ የሆነ ይቀጥላል ማለት ነው። በዚህ አገራዊ ሁኔታ አገሪቱ በሁለት ጽንፎች ላይ ተወጥራለች ብለናል። ካለፉት ዓመታት ጉዟችንና አሁን ከተፈጠረው ምህዳር የፖለቲካ ምህዳር ጽንፈኝነቱ እጅግ እየከረረ በሌላ መልኩ ደግሞ የሌሎቹን እውቅናዎች ተገቢ ቦታ ባለመስጠት የሚታዩ አመለካከቶችና አካሄዶች አገሪቱም የትም አያደርሳትም። እውነታን መቀበል ወደ ተጨባጭ መፍትሄ መግባት ያስፈልጋል። በግል ስሜት በመሸናነፍና በግል አቋም የሚሆን አይደለም። ጉዳዩን በደንብ ማስተዋል ያስፈልጋል። እዚህ አንድ የተወጠረ ሁኔታ፣ እዚህ ሌላ የተወጠረ ሁኔታ ካለ አገርን የሚታደግና ወደፊት የሚያራምድ ተጨባጭ የመፍትሄ ሀሳብ ፈልቅቆ ማውጣት ያስፈልጋል ማለት ነው። ይሄ ማለት መካከለኛ አማራጭ ላይ ሆኖ በዚህ ሀገር ህብረ ብሔራዊነት ጌጣችን ነው። የቡድን መብት በየትኛውም ደረጃ ተገቢ ግምት እና ክብር ሊሰጠው የሚገባ ነው። ባለፉት ዓመታት በተለያየ መልክ የሚፈለገውን ያህል ትኩረት እና ሚዛን ያላገኘው የአገራዊ አንድነትና የዜግነት ክብር ተገቢ ቦታ ያስፈልገዋል። መዳረሻው እሱ ስለሆነ እነዚህን አጣጥሞ ህብረ ብሔራዊ አንድነትን እዚህ ሀገር ውስጥ መገንባት ዋነኛና መካከለኛው ዘ ጎልደን ሚን የሚባለው አማራጭ ነው። ይህም በመያዝ በጥበብ ባስተውሎት በሀሳብ ሚዛን ላይ ሆኖ ከሌሎች ጋር መወያየት፣ ጽንፍ የሆነው እንዲታረቅ ማድረግ፣ ሁሉም ያለበትን ችግር ገዢው ፓርቲ ስልጣን ስለያዘ መንግስትን ይዞ ስለሚንቀሳቀስ የተለየ ጡንቻና የተለየ ተጽዕኖ ሊያሳርፍ አይገባውም። በምህዳር ውስጥ አሉ የሚባሉ አማራጮች ተገቢ ቦታና ክብር ሊደመጡ ይገባል። አገርን የሚጠቅመው ቦታ የትኛው ነው የሚለውን ደግሞ እኛ እንደ ውህድ ፓርቲ ሆነን በዚህ ደረጃ የብልጽግና ፓርቲ መካከለኛ አማራጭ ላይ ሆኖ ህብረ ብሔራዊነትን አገራዊ አንድነትን አጣጥሞ መጓዝ ለዚህ ሀገር አሁን ወቅታዊና ተገቢነት ያለው መፍትሄ የትግል ቦታና መቆሚያ ነው። ለዚህ እንታገል። ይህን ደግሞ እንደዚሁ በተስፋና በምኞት ሳይሆን በተጨባጭ አማራጭ እሳቤ ከድሮ አካሄዶች፣ ትርክቶች
የመጠፋፋት የፍረጃ ሁኔታዎችን እንውጣና ለዚች ሀገር ሁሉም ያስፈልጓታል። ሁሉም ካስፈልጓት ለዘላቂው መፍትሄ የላቀ ሀሳብና አማራጭ ያሉትን ደግሞ ሌላው እንዲያዳምጥ እሳቤውን ተገቢ ቦታ መስጠት ያስፈልጋል። ይህን ይዘን እንጓዛለን። በጣም ጽንፍ ላይ የቆሙ አታዮችም ወደ ምክንያታዊነት ወደ ተገቢ ሰልፋቸውና አካሄዳቸው እንዲመጡ ህዝቡም የራሱን ብይን እያደረገ የራሱን ተጽዕኖ እያሳረፈ እንዲገራ ተጽዕኖ እንዲያሳርፍ ያስፈልጋል። ሁሉም ያስፈልጓት ለዚህ ነው። ለጋራ ቤታችን ያለችን አንድ ሀገር ነች። ለሀገራችን በዚህ ደረጃ ይሆናል ማለት ነው። የአንድን ገናና ስሜትና የአንድን ገናና ፍላጎት የማስተናገድ ጉዳይ አይደለም። በዚህ ሀገር የገነነውን አማራጭ ሀሳብ ለሁሉም የሚሆነውን ሀሳብ ወደፊት የሚያራምደውን ለሁሉም ብይን የሚሆነውን ይዞ መሰለፍና መጓዝ ያስፈልጋል ብለን ነው የምናምነው። ለዚህ ደግሞ አሁን ሁሉም ነገር የተፈጠረ ነው ብለን አናምነው። ካለፉት ዓመታት የመጣንባቸው ጥሩ ጥሩ ነገሮች ያሉ ስንቆቻችን ናቸው። ይሄ የለውጥ ዘመን ያሳየን እጅግ ዓለም የተደመመበት አይኑን ገልጦ እኛ ላይ የሚያዳምጥበት በውጤትም እያሳየን ያሉ ሁኔታዎች አሉ። እሱንም እንደ ዕድል እንጠቀመው። ድሮ ችግር ብለን ረግመን አሟልተን ያልፈታ ነው አሁንም እየተሻገረ ያለውን በየጊዜው የይቅርታ ሰልፍ እየተሰለፉ መሻገር አይቻልም። እነዚህን ቁርጥ አድርጎ እያረሙ ለመጪው ዘመን ለብልጽግናው መሰለፍ ያስፈልጋል። ብልጽግና በቀጠሮ አንድ ወቅት የሚመጣ አይደለም። ያ የተሟላው ብልጽግና ነው። በሰው አስተሳሰብ፣ በቤተሰብ፣ በማህበረሰብ የብልጽግና ማይንድ ሴትና አሳሰብ ያስፈልጋል። የብልጽግና መርሆችን ከዚህ አኳያ መላበስ ያስፈልጋል። እስቴቶቻችንን ከዚህ አኳያ ማሰብ ያስፈልጋል። ትውልዱን የዩኒቨርሲቲ ማህበረሰብን በሙሉ ወደዚህ አቅጣጫ ማምራት ያስፈልጋል። መማማር ይጠይቃል። አሁን እኮ እጅግ የከፋው ማሳያ የመጨረሻዎቹ ምሽጎች ላይ በተጨካከነ ሁኔታ ህይወት እየጠፋ ዳ የተጎዳ እየተመለከትን ነው አይደለም። ከዚህ የሚያወጣ መፍትሄ ይፈልጋል። ለዚህ ብልጽግና ፓርቲ ተጨባጭ ሁኔታውን ግምት ያስገባ መውጫ መንገድ ነው ብሎ ያምናል። ይህን ደግሞ የተጀመረውን በተሟላ አፈጻጸም በመጪው ጉዞ የሚታይ ይሆናል ለማለት ነው። በጣም አመሰግናለሁ።